እንግዲህ እግዚአብሔር ፈቃድ ሆኖ በትላንትናው ዕለት ሚያዝያ 5 በተለቅቄ ወደ ቤተሰቦቼ ጋር ተቀላቅያለሁ። በእውነት እስከዛሬ ካገለገልኩት አገልግሎት የማረሚያ ቤቱ አገልግሎት የሚያስደስት ነበረ። እኛንም በበዓል ወደ እስር ቤት ሲከቱን በረከቱን ይዘን ወጥተናል። የዝማሬውን፣ የስግደቱን፣ የምህላውን፣ የወንጌሉን በረከት ይዘን ወጥተናል። ፍቅርን ተምረን ወጥተናል። ንስሐ እንዲገቡ አድርገን ወጥተናል። እግዚአብሔርን እንዲያስቡ አድርገን ወጥተናል። ተስፋ እንዳይቆርጡ አድርገን ወጥተናል። ትንሿ ኢትዮጵያ ያለችው ማረሚያ ቤት ነው። እግዚአብሔር አይሳሳት። እግዚአብሔር ሁል ጊዜ ትክክል ነው። እግዚአብሔር ፍጹም አምላክ ነው። እዛ የወሰደን ስራ እንድንሰራ ስለፈለገ ነው። እዛ የወሰደን አንዲት ነፍስ እንድድን ስለፈለገ ነው። እዛ የወሰደን ሰዎችን እንድናበረታ ስለፈለገ ነው። እዛ የወሰደን በብዙ ስቃይ ውስጥ ያሉት እንዲጽናኑ፣ ዘፋኙ ዘማሪ እንዲሆን የአባት ድርሻ ይሄ ነው። የጠፋውን፣ የደከመውን፣ የታመመውን፣ የታሰረውን መጎብኘት ነውና የአባት ድርሻ። እጃችን ላይ ሰንሰለት ሲያደርጉ ግድ ሆኖብን ነው እንጂ እናንተ ላይ ሰንሰለት ማድረጉ ሳይሰማን ቀርቶ አይደለም እያሉ ይናገሩ ነበር። መምህር ሲሳይ ዛሬ እንደ ውሃ ፈሳሽ፣ እንደ እንግዳ ደራሽ፣ እንደ ወፍ ዘራሽ የመጣ አገልጋይ አይደለም። 25 ዓመት ሩብ ምዕተ ዓመት በአገልግሎት ውስጥ የቆየ ነው። ቆይታችን እጅግ ድንቅና ውብ የሆነ ነው። እንግዲህ በጭብጨባና በእልልታ ነው ስንወጣ ታራሚዎቹ ወይንም ተጠርጣሪዎቹ የሸኙን ማለት ነው። በበዓለ ሃምሳ ውስጥ ባሉ አርብና ሮብ ግንኙነት የምትፈጽሙ ባለትዳሮች በደንብ አድርጋችሁ ስሙኝ እና ደግሞ በበዓለ ሃምሳ ንስሐ መግባት ይቻላል ወይስ አይቻልም? ፋሲካ ማለት ምን ማለት ነው? ትንሣኤ ለምን ፋሲካ ተባለ? የምንችላቸውና የማንችላቸው ነገሮች በበዓለ ሃምሳ ምንድናቸው? ሁላችሁም በደንብ አድርጋችሁ ስሙኝ። ሼር ኮፒ ሊንክ ላይ ያደረጋችሁ ለብዙዎች እንዲዳረስ አድርጉት። ቤቱን ፎሎ አድርጉ። የመጀመሪያው እንግዲህ ፋሲካ ማለት ምን ማለት ነው ሲባል ፋሲካ ማለት ማለፍ መሻገር ማለት ነው። እስራኤላውያን በግብፅ ሀገር ሲኖሩ ማለት ነው የበጉን ደም በራቸው ላይ በመቀባታቸው ምክንያት ሞተ በኩር እያለፋቸው ሳይነካቸው ስላለፋቸው ማለት ነው ያንን የበጉን ደም ወይንም በጉን ፋሲካ ብለው ጠርተውታል። ማለፍ ማለት ነው ስላለፋቸው። እንደዚሁም ደግሞ ይሄም ብቻ ሳይሆን በዚህ በበጉ ደም አማካኝነት ከግብፅ ሀገር ወጥተው ባህረ ኤርትራን ተሻግረው ወደ ምድረ ርስት በመሻገራቸው መሻገር የሚል ትርጉም አግኝቷል ማለት ነው። በጣም ጥሩ። ፋሲካ ማለት መሻገር ማለፍ ከሆነ ታዲያ ለምንድን ነው ትንሣኤን ፋሲካ የምንለው ሲባል ደግሞ እኛ ደግሞ እስራኤላውያን ዘነፍስ ማለት ነው በአማናዊው በግ በኢየሱስ ክርስቶስ ደም ከሞት ወደ ሕይወት ስላለፍን ከሲኦል ወደ ገነት ስላለፍን በትንሣኤው ስላለፍን በሱ ደም ድነን ማለት ነው። በትንሣኤው ስላለፍን ትንሣኤን ፋሲካ ብለን እንጠራዋለን ማለት ነው። ዘርዘር ባለው ሁኔታ ደግሞ ዩቲዩብ ላይ ሰርቼላችኋለሁ። ሌላው ደግሞ በዚህ በበዓለ ሃምሳ ውስጥ ባሉ አርብና ሮብ ባለትዳሮች ግንኙነት መፈጸም ይችላሉ? እንደዚሁስ ንስሐ መግባት ይቻላል? የሚቻሉና የማይቻሉ ነገሮች ምንድናቸው የሚለውን ድርግም ዩቲዩብ ላይ ሰርቼላችኋለሁ። በጣም ጠቃሚ ነገር ነው። እየገባችሁ ተመልከቱ፣ እንዳትጭበረበሩ። ታዲያ የኔ ከ50,000 ሰብስክራይብ በላይ ያለው ነው። እየገባችሁ ተመልከቱ። ሁላችሁም ኮሜንት ላይ ፋሲካችን ክርስቶስ ነው እያላችሁ ጻፉ። ሁላችሁም ፋሲካ ማለት ያሻገረን ያዳነን ማለት ነው። ቅዱስ ያሬድ ፋሲካ ብሂል ማዕዶት ብሂል ይላል፣ መሻገር ማለት ነው። እና ፋሲካችን ክርስቶስ ነው እያላችሁ ኮሜንት ላይ ጻፉልኝ። ሁላችሁም በጣም ብዙ ሰው እንዲጠቀምበት ቪዲዮውን ሼር ኮፒ ሊንክ እያደረጋችሁ ለብዙዎች እንዲደርስ አድርጉልኝ። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ይሄ ቪዲዮ አቅም እንዲኖረው ስለምፈልግ ክቡራን ቤተሰቦች 5 ጊዜ ኮፒ ሊንክ አድርጉት። የዚህ ቪዲዮ ሐሳብ አህመድ ኢንጀበል የተባለው ግለሰብ ኦርቶዶክሳዊ ቤተክርስቲያናችን ላይ የሰነዘረውን የጥላቻ ጥቃት ፊድባክ ለማድረግ ወይም መልስ ለመመለስ ነው። ቦታው ላይ በአክሱም አካባቢ የተፈጠረው ግጭት የፖለቲካው ዓለምን የሚመለከት እንጂ ኦርቶዶክሳዊ ቤተክርስቲያን የሚመለከት አይደለም። ስለዚህ ክርስቲያኑ አፓርታይድ ብለ ቤተክርስቲያን ላይ አንተን በሚከተሉ ሰዎች ለመሰንዘር ያሰብከው ወይንም ደግሞ በኦርቶዶክሳዊ እምነት ተከታዮች አናሳ በሆኑባቸው ምናልባትም የአንተ እምነት ተከታዮች ሰፊ ቦታ ባላቸው ቦታዎች ላይ ጥቃት እንዲሰነዘር የሄድክበት ርቀት በአክሱም ያሉትም ሙስሊሞችን አያድንም፣ በሌሎች በኩል ያሉ ኦርቶዶክሳውያን ጥቃት ግን ይጨምራል። ስለዚህ ወንድም አለ ሐሳብ አለ የምትል ከሆነ ሐሳብን ከእውነት ጋር ነው ማቅረብ ያለብን። እናውቃለን ኦርቶዶክሳውያንን ቤተክርስቲያንን ትጠላለህ፣ መናገርም አይጠበቅብህ።
ያንተ አይነት ጥላቻ እንዳናመነጭ እኛን ያስተማረን ክርስቶስ ኢየሱስ ፍቅር ስለሆነ ነው እንጂ ያንተ ቃላት ህጋዊ ደደብ ከሚባሉ ሰዎች የሚጠበቅ ነው። ስለዚህ ቅድስት ቤተክርስቲያን ያላችሁ ህግ ክፍሎች፣ ኦርቶዶክሳውያን፣ የመንግስት የጸጥታ አካላት ይሄንን የማህበረሰባችንን የእርስ በእርስ አብሮ የመኖር እሴት የሚሸረሽር ምንድነው የሚባለው የቀነጨረ አስተሳሰብ ካለው ሰው የፈለቀ ቃል ነውና ለአንዴና ለመጨረሻ ጊዜ በህግ አግባብ አደብ ሊገዛ ይገባል። በአክሱም አካባቢ የተሰነዘሩ ጥቃቶች ካሉ በህግ አግባብ ተጠቂዎች ሊካሱ፣ ወንጀለኞች ደግሞ ለፍርድ ሊቀርቡ ይገባል። በዚህ ቤተክርስቲያን ስለ ሰላም የምትጸልይ ቤት ነች። ወዳችኋለሁ። በስሙ የምንሸማቀቅ የሚመስላቸው ስሙ ሲነሳ አንገት የምንደፋ የማናውቀው ይህንን ስም የምንጠላ የሚመስላቸው ብዙ ምስኪኖች አሉ። ወገኖቼ እኛ እንወደዋለን። ምክንያቱም ኢየሱስ ማለት መድኃኒት ማለት ነው። የሥጋም የነፍስም መድኃኒት፣ ከኃጢአት የሚያድን መድኃኒት፣ ከሞት የሚያድን መድኃኒት፣ ሥጋውን የሰጠ መድኃኒት፣ ደሙን የሰጠ መድኃኒት፣ ከጨለማ ወደሚደነቅ ብርሃን ያመጣን መድኃኒታችን ነው። እንኳን እኛ በእርሱ ልናፍር እርሱ በእኛ አላፈረም። ክብርና ምስጋና ለስሙ ይሁን። አመስግኑት ክርስቶስን። ኃጢአተኞች ሳለን እንዲሁ ሲወደን አላፈረብንም። በደለኞች ሆነን ጠላቶቹ ሆነን ራሱን ዝቅ አድርጎ በቤተልሔም ግርግም ተወልዶ እኛን ከፍ አድርጎ እርሱ ዝቅ ብሎ ሲወደን እንኳን አላፈረብንም። እኛ ለምን እናፍርበታለን? እኛ ለምን እንሸማቀቅበታለን? የምንመካበት፣ የምንታመንበት፣ የምንደገፍበት በጣም የምንወደው የምናከብረው ስም ለቤተ ክርስቲያን ጠበቆች የሚሆኑ ከወጣቶች መካከል እኛ በማናውቀው በረቀቀው አሰራሩ እግዚአብሔር መንፈስ ቅዱስ በቤተ ክህነት የሌሉ የመንግስት ሥራ እየሰሩ ተማሪዎችም ሆነው እየተማሩ የራሳቸውንም ሥራ እየሰሩ እንደገና ባለቻቸው ጊዜ እግዚአብሔር መንፈስ ቅዱስ እየተጠቀመባቸው ለቤተ ክርስቲያናችን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አፖሎጂስት ሆነው የቆሙ ስንት ወጣቶች እንዳሉ በቲክቶክ ዓለም ሄዳችሁ እንዲያው ሩቅ አንሄድ።